ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ሙሉ የመጀመሪያ ፊደላት የሚሉትን ይዤላችሁ መጥቻለሁ። ይሄንም እስከ መጨረሻው ድረስ አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህን ቪዲዮ እናንተ በደንብ አድርጋችሁ እስከ መጨረሻው እዩት። ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለን በተለው ማንበብ ይችላል ማለት ነው። መጻፍ ማይችል ካለን በተለው መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮ ያመጣሁላችሁ ከሀ እስከ ፐ ያሉትን እነዚህን 34ቱን ሙሉ ፊደላት ነው ማለት ነው። እንግዲህ እነዚህን ፊደላቶች በማጥናት ደግሞ የበለጠ ግልጽ እንዲሆንላችሁ ቃላቶችን መስርቼላችኋለሁ። እነሱንም አንድ ባንድ አሳያችኋለሁ። ተከታተሉኝ። ሀ ለ ሀ መ ሰ ረ ሰ ሸ በ ተ ቸ የ ነ ኘ አ ከ ወ ዘ ደ ገ
እንግዲህ እነዚህን ይመስላሉ ሰራሰረ ፊደላት ማለት እነዚህ ናቸው። እንግዲህ ከነዚህ መካከል ደግሞ በድምጽና በአገልግሎት ተመሳሳይ ወይም ደግሞ አንድ አይነት የሆኑ አሉ። እንግዲህ እዚህ ጋር በቅርጽ ወይም ደግሞ በአጻጻፍ ብቻ የሚለያዩ አሁን ለምሳሌ ከሀ ስንጀምር ሐመርኋ ሀ። እንግዲህ እነዚህ ፊደላቶች ምን ይባላሉ? ሞክሸ ፊደላት ወይም ደግሞ ተመሳሳይ ፊደላት። እንግዲህ እነዚህ የምታዩቸው ምንድናቸው? በአጻጻፋቸው ወይም ደግሞ በቅርጻቸው ብቻ ነው እንጂ የሚለያዩት በአገልግሎታቸው አንድ ናቸው ማለት ነው። በድምጻቸው ሁሎችም ሀ ተብለው ይጠራሉ ማለት ነው። እንግዲህ ከዚህ ቀጥሎ ደግሞ ሌላ ተመሳሳይ የሆኑ ፊደላቶች አሉ። አሁን ለምሳሌ እነዚህ ሁለቶች አሁን እዚህ ጋር ሁሎችም የሰ ዘሮች ናቸው ማለት ነው። እንግዲህ እዚህ ጋር በአገልግሎታቸው ወይም ደግሞ በድምጻቸው ሁሎችም ሰ ተብለው ይጠራሉ ወይም ደግሞ በአገልግሎታቸው አንድ ነው ማለት ነው። እዚህ ጋር የምታዩቸው ምንድነው? በአጻጻፋቸው ወይም ደግሞ በቅርጻቸው ነው የሚለያዩት ማለት ነው። እንግዲህ ከዚህ ቀጥሎ ደግሞ አ የምትባለው ፊደል አ ማለት እንግዲህ ይችኛዋም አናት ይችኛዋም ደግሞ አናት ማለት ነው። ስለዚህ እነዚህ ሁለቶችም በተመሳሳይ ልክ እንደሌሎቹ በአገልግሎት ወይም ደግሞ በድምጻቸው አንድ አይነት ናቸው ወይም ተመሳሳይ ናቸው ማለት ነው። የሚለያዩት በምንድነው? በቅርጻቸው ወይም ደግሞ በአጻጻፋቸው ነው ማለት ነው። እንግዲህ እነዚህን ይመስላሉ ማለት ነው። ከአስከባ ያሉት 34ቱ ፊደላት እነዚህ ናቸው ማለት ነው። ከዚህ ጋር ደግሞ ካለነበብናቸው ወይም ደግሞ ካጠናናቸው በኋላ የበለጠ እንዲገባን ደግሞ ቃላቶችን መስርተናል። እንግዲህ ቃላቶች የትኞቹ ናቸው? እነዚህኞቹ ናቸው ማለት ነው። እስኪ እነዚህን ደግሞ እያንዳንዳቸው እስኪ እንያቸው። መጀመሪያው ጋር ስንሄድ ለበሰ ይላል። እንግዲህ እዚህ ጋር ለበሰ ይላል ማለት ነው። እንግዲህ ለ ማለት የትኛዋ ናት? ይችኛዋ የአማርኛ ፊደል ናት ማለት ነው። በ ማለት ደግሞ የትኛዋ ፊደል ናት ማለት ነው። ሰ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። እንግዲህ እነዚህን ሶስቱን ፊደላቶች አንድ ላይ በማጣመር ወይም ደግሞ አንድ ላይ በማገጣጠም ምን የሚሉ መስርተውልናል? ለበሰ የሚል ቃል መስርተውልናል ማለት ነው። ለበሰ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህን ካየነ ደግሞ እስኪ ወደ ቀጣዩ እንሂድ። ቀጣይ ደግሞ መከረ ይላል። እንግዲህ እዚህ ጋር ደግሞ መ ማለት የትኛዋ ፊደል ናት? ይችኛዋ ፊደል ናት ማለት ነው። ከ ደግሞ ይችኛዋ ፊደል ናት ማለት ነው። ረ ደግሞ ይችኛዋ ፊደል ናት ማለት ነው። እንግዲህ እነዚህን ሶስቱን ፊደላቶች አንድ ላይ በማጣመር ወይም ደግሞ አንድ ላይ በማገጣጠም ምን የሚሉ መስርተውልናል? መከረ ይላል ማለት ነው። እንግዲህ እነዚህን ከመሰረትነ ቀጣይ ደግሞ ነገረ ይላል። እንግዲህ እነዚህን ቃላቶች ደግሞ በእንዴት ነው የመሰረትናቸው? ነ የነ ቤተሰብ ይችኛዋ ናት ማለት ነው። እንግዲህ ሁሎችም የመጀመሪያ ድምጽ ናቸው። እዚህ ጋር ያሉት ፊደላቶች ነ ማለት ይችኛዋ ናት ማለት ነው። ስለዚህ ገ ደግሞ ይችኛዋ ፊደል ናት። ረ ይችኛዋ ፊደል ናት ማለት ነው። እንግዲህ እንደዚህን ሶስቱን ፊደላቶች በአንድ ላይ በማጣመር ነገረ የሚል ቃል መስርተናል ማለት ነው። ነገረ የሚል ቃል መስርተናል ማለት ነው። እንግዲህ እነዚህን ካየነ ደግሞ ወደ ቀጣዩ እንሂድ። እንግዲህ ቀጣይ ደግሞ ለመነ ይላል ማለት ነው። እንግዲህ እዚህ ጋር የምታዩቸው ደግሞ ለ ይችኛዋ ፊደል ናት ማለት ነው። መ ይችኛዋ ናት። ነ ደግሞ ይችኛዋ ፊደል ናት ማለት ነው። እንግዲህ እነዚህን በአንድ ላይ በማጣመር ምን የሚል መስርተናል? ለመነ የሚል ቃል መስርተናል ማለት ነው። እንግዲህ እነዚህን ካየነ ደግሞ ወደ ቀጣዩ እስኪ እንሂድ። ቀጣይ ደግሞ ሰበከ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ደግሞ ሰ ማለት የትኛዋ ፊደል ናት? ይችኛዋ ፊደል ናት ማለት ነው። በ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ከ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። እንግዲህ እነዚህ ሶስቱን ፊደላቶች አንድ ላይ በማጣመር ሰበከ የሚል ቃል መስርተውልናል ማለት ነው። እንግዲህ በዚህ መሰረት ሌሎችንም ቃላቶች መመስረት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።